አብ በቀድሞ ነበረ፣ ወልድ በኋላ አይባልም። አብ ባለበት ወልድ አለ፣ ወልድ ባለበት ማን አለ? ከነሱ በፊት ዘመንም የለው። ዘመን ሲኖር ዘመኑን የወለዱት ዓለሙን የወለዱት ማህበ አልቦ ሀበቦ አለመኖር ወደ መኖር ማለት የዓለም አልነበረም፣ ከስላሴ ነው። ስለዚህ ነው ቅድስት ስላሴ ስንል ልክ ዓለምን መውለዳቸው እንደ እናት ማለት ነው። ቅድስት ስላሴ እናት ደግሞ ርኅሪት ናት እንጂ በሌላው ጾታ ምናምን የሚል አይደለም። ይሄ የሞይ ቋንቋ ነው። አዎ ቅድስት ስላሴ ስንል ቅድስት የምትለው ቅጽል ለእናቶቻችን ትሆናለች። የሴት ናት። ለምን ነው? ርኅሩኆች ናቸው እናቶቻችን። መቼም የአሁኑ ዘመን እንጃ እንጂ እናቶቻችን ደጎች ናቸው አይደል? አይደሉም እንዴ? ልክ ስላሴም የርኅራኄ መገለጫ ነው። ቅድስት ስላሴ ያልነው ለዓለም ለሁሉም እናት ናቸው፣ አባት ናቸው። ጭካኔ ቢኖርማ እንዲህ መቆም አንቺ የዚህም ሁሉ ጠባይ ታግሰው እናቱ ነው። ሰካራሙም፣ አጤሹም፣ ሌባውም በቃ አሁን እንግዲህ እናት ትችላለህ አይደል? ሌባውንም የኔ ልጅ ትላለህ፣ ሰካራሙንም ልጅ የኔንም ይመስል የለም ትላለህ። እንዲያው የሚግረማችሁ የእናትን እንትን ግራም ያጋባውን እኮ ነው። አዎ ለእሷ አይነ ስውርም አይን አለው፣ ወጣውን ቀጥ ብሎ የቆመ ነው። የእናት ማለት ነው። ስላሴ በዚህ መልክ ነው ለሁላችን፣ ለዚህ ሁሉ ለእኔም ለእናንተም ለዓለም ማለት እና ቅድስት ሲባል ይህን ለመግለጥ ነው እንጂ ጾታ ብዙ ተባዙ ነው። እንጨቱም ይሁን ያው መችስ አንዱ እንጨት ከአንዱ እንጨት አበባው በኖ ወንዴ ሴት የሚባል አለ አይደል? በእናንተ ትምህርት አይደል? አለ። ይሄ የተጨባጭ ነው መች ያለ ነው። ግን እንዴት የሚለው አናውቅም። የተፈጥሮ ነው ይሄ። አዎ የእግዚአብሔር ነው እንጂ አንዱ አበባ እዚያ በኖ እዚህ የአበባው ብናኝ ግን ይሄ ከአቅም በላይ ስለሆነ ያለውን ማውራት ይቻላል። በሳይንሱ ያው ይለማመዱታል፣ መሳሪያውንም ምኑንም። ያ የሃይማኖቱን አይደለም፣ ያ የዚያ ነው። እኛም እናምነዋለን ያለ ነው። እና ስለዚህ ጾታ የሚል ነገር የራሳችሁ ጾታ ሲጠራ ይህን የምታደርጉ እንደዚያ እኮ ነው። ዓለም ጾታው ሲጠፋ ስላሴ ወንድ ነው። ጾታው ጠፍቶት ሌላው ሀገር ወንድና ወንድ ይጋባል። ጾታው ጠፍቶት ይሄ ጉዞ እንደዚያ ነው። ሴቷ ሴት ታገባለች እንዴ! ተፈጥሮ ይፋረዳል እኮ። ውሻም አያረገውም እኮ። ውሻ ያረገዋል። እንደ ውሻ ያላችሁ ሰዎች ይደረጋል? ንገሩ እስቲ። እንስሳ ድመት ታረጋለች? አይጥስ ታረጋለች? ዶሮስ ታረጋለች? ዶሮ ወንድና ወንዱ የሚጋደል በሴቷ ዶሮ ነው አይደል? እንደ ሰው እኮ ነው። ያው የተፈጥሮ ሕግ እንዴ! ደም እስከሚፈስ እኮ ነው ዶሮዎች የሚጋደሉ። ይሄ የተፈጥሮ ነው። ይኸው ብዙ አትፈሩበት ያለ አይደል? ጾታ ለዚህ ነው እንጂ ለስላሴ እንዲህ ምን ሲል መጣ? እንዲህ ያለ ወሬ ሰው ሲባል የራሱን ብልሹነት ይኸው ያወራል ማለት ነው። እና ይሄ በጣም ወጣቶቹ ተጠንቀቁ። አዎ ስላሴ በእንደዚህ ያለው ቋንቋ መናገሩን ከባድ ነው። ትርጉሙን ግን ነገርኳችሁ። እና ስለዚህ በዚህ መልክ ነው እንግዲህ እንዲያው አጽም ለነ ወፈጽም ለነ አሚነ ስላሴ ከቅድስት እስከ ዳህሪት እስትንፋስ ነው የሚል። ዳህሪት እስትንፋስ ማለት እስከ መጨረሻዋ ያቺ መጨረሻ እስትንፋስ ነፍስ ከስጋ የምትለይባት ዕለተ ሞት ትባላለች። እስከዚያ በዚሁ አምኖ መኖር ነው። በሌላ ቀን ደግሞ ወደ ሌላ እምነት እንዳይከድ ነው። አዎ ወፈጽም ለነ አሚነ ስላሴ ከቅድስት ልዩ የሆነችውን የሦስትነትን ማመንን ፈጽምልን እስከ መጨረሻ
በአንድነት በሶስትነት አመኘ እንዲሞት አድርገኝ ብሎ መጸለይ ነው። ምክንያቱም በመሃል ሌላ ሊመጣ ይችላል። በኑሮው ተሳቦ ኑሮው ሲከብድ የሆነ ነገር ሰው ሲሰጥ ወደዚያ ግን እስከ መጨረሻዋ እምነት የሚባለው ይሄ ነው። እስከ መጨረሻው የታገሰ ይድናል ነው። ይሄ የእግዚአብሔር ትእዛዝ ነው፣ የሰው አይደለም። አስራት በኩራት አውጡ ያለ እግዚአብሔር ለምን? አየር ንብረቱ እንዲባረክ፣ ኑሯችሁ እንዲባረክ፣ የተዘራው እንዲበቅል። ይሄ የእግዚአብሔር ትእዛዝ ነው። ይህን ያላወጣ ደግሞ ሌባ ይላል እግዚአብሔር፣ ሰው አይደለም። ሰርቃችሁኛል ይላል ራሱ። በምን በአስራቱ በበኩራቱ። እንግዲህ እግዚአብሔር ሰርቃችሁ እያለ ሰው ቢሆን ኑሮ ስም ሊያጠፋ ነው። እንግዲህ እግዚአብሔር ሌብነቱ ይሄ ከሆነ አስራት በኩራት ካህናቱ ምዕመናኑ እንዲባረኩ አለማምዷቸው። እንዴ ሰንጋ ገዝተን እናርዴል እንዴ? እንደው የሚያሳዝነው ይሄ ነው። እግዚአብሔር ያላለውን ነው እኮ ምናት። አንድ ሰንጋ ዛሬ ስንት መቶ ሺህ ያወጣል? ቆዩ ንገሩኝ። ስንት ሲወርወር አድርጉልኝ። እኔ ዝም ብሎ ያልሆነው እንዳላወራ ነው። 100 ሺህ ገብቷል አይደል? ያውም እኔ ቢጤው ደካማው ነው አይደል? ደህናው ጠብቀው ስንት ነው የሚሆነው? አንተ አራታይና ንገረኝ። የለም አሁንም ሂሳቡ ገና ነው። 200 ጨረታ አረጋችሁት። የለም ደህናውን ንገሩኝ እንጂ የመጨረሻ የሰማችሁትን ያያችሁትን። ይህም ደግሞ ውሸት የለየለት 1 ሚሊዮን እስካሁን አልሰማሁም በጆሮዬ። ይሄ ኃጢአት ነው። በል ወገዴች ውሸቱ እንዳይጋባ ዞር በል ወገዴ። እንዴ አንድም የለለ በሉ ሌሎች ውስጥ እንደው እኔ ሌላ ስለሰማው እዚያ እንድደርስ እኮ ነው። እንደው ትልቁ ስንት ደርሷል አለ እኮ 5 ገብቷል የሚሉ አይቻለሁ በዚህ ቴሌቪዥኑ 500 ሺህ የተገዛ። አሁን ይሄ ሰውዬ እንዲሁ ራሱ በሬ ሆኖ ነው እንጂ እንዴ አገረ ምን ላይ ነው ያለች? ትውልድ ምን ላይ ነው ያለ? በእውነት እነዚህ በየመንገዱ የሰፈሩት ወገኖቻችን በእውነት 500 ሺህማ ለነሱ አንድ ትልቅ ነገር ይሆናል። ሌላው ልጅ እየተማረ የቄሱ ልጅ ዝም ብላ መቅረት የለባትም። እንዴ ሃይማኖቱን እኮ ነው አሁን እያከበር ነው ያለ። በሌላው ሀገር እኮ ባደገው በጣም ሀብታም ነው የሚባል ልንገራችሁ፣ በምዕራቡ ሀገር ወታደርና ቄስ ነው ሀብታም፣ ወይም በሌላው ፓስተርና በሌላው ሀገር ማለት ነው። ወታደር ለመሆን የሚረባረበው ለደሞዙ ነው፣ ለጡረታው ነው። እኛ ሀገር ደግሞ የመጨረሻ ዳ በተቃራኒ ቄስና ወታደር ነው። አያችሁ፣ አገልግሎቱ የነዚያ የተከበረ ነው ማለት ነው። እና ለምን አንሰለጥን? በእውነት ሙሉ ቀን እንዲጸልይ እኮ ማለት ነው። ሙሉ ቀን ዳዊት እንዲደግሙ ለሀገራችን እና አስራት በኩራት እንዲያወጡ ካህናት አትስነፉ። በማይሌቱ ብቻ አሁን የምንቋቋመው ነገር እኮ የለም። አሁኑ ወደ ችግር የምንገባ ኑሮ ከብዶን ነው። ሙስና የሚባል ታውቃላችሁ አይደል? አዎ ዛሬ አንድ ካህን ስራ ለማግኘት እኮ እንደ በግ ገበያ እንዲህ ተብሎ ነው። መቼም እንዲህ ስል ታውቃላችሁ አይደል? እኮ ስራ ለመያዝ ጉድ እኮ ነው። አንድ ሰው በሙያው መምህር ከሆነ የመምህር ቦታ፣ ሌላው ጮለው መጥቶ ምንም ሙያ የሌለው ቀድሞ ይሄዳል። እንደ ማራቶን እዚህ ጥሎት ይሄዳል ያለ እና ይሄ ሁሉ ቆሻሻ ነገር ነው። በእውነት ለሀገርም ሰላም አይሆንም። እንደው የሰሩትን ሲበሉ ነው ጤናማ የሚሆን እንጂ ክለ ሕማም ነው።